ዛሬ የተወዳጁ የአደይ ድራማ ተለቋል። በጣም ነበር ደስ የሚለው፣ ግን ደግሞ አልተመቸኝም። በጊዜ አልሰራውላችሁም። በጣም ትልቅ ይቅርታ ጠይቃለሁ ለተመልካቾቼ። ዛሬ እንግዲህ በጣም ለምለም ያየችው ነገር እጅግ በጣም ያስጠላል። በጣም ነው የሚገርመው። የባርኮቴ ፍቅረኛ ወደ ቤት መታለች። ምንድነው የምትፈልገው? ፍቅር በጣም ነበር የደነገጠችው። ምን ፈልገሽ መጣሽ ብላ። ፍቅርና አደይ፣ ለምለምና ፍቅር በቃ ብዙዎቻችሁ በቃ ድብልቅልቃቸው ወጥቷል። ፍቅር አሁንም ክፋት እንዳሰበች ነው ማለት ነው። በጭራሽ የምትለወጥ ሰው አይደለችም። ኤላና እንግዲህ ለሙም ደግሞ የተነጋገሩት ነገር አለ። እሱ ምንድነው በደንብ ብናይ ይሆናል። አሁንም ቢሆን በተለይ እኔ እንጃ ምን እንደምላችሁ አላቅም። እውነት ለመናገር ዴቭ በጣም አሪፍ ነገር ነው እያደረገላት ያለው ማለት ነው። ለአደይ በጣም ከጎኗ ሆኖ እስካሁን ድረስ ውጭ ላይ እያወጣ እያዝናና በጣም ራሷን እንትን እንድትል አድርጓታል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ውዶቼ የተወዳጁ በጣም የምንወደው ድራማችን እንግዲህ ተለቋል። ከተለቀቀ አንዱ ለ3 ሰዓት ሆኖታል ማለት ነው። አልተመቸኝም፣ በጊዜ ቪዲዮ አልሰራውላችሁም። በጣም ይቅርታ ጠይቃለሁ ማለት ነው። እንግዲህ ቤተሰቦቼ በተለይ ደግሞ እኔ አላቅም ምን እያደረገች እንደሆነ ግራ ነው የተጋባሁት። ምክንያቱም ኤላ ራሱ ምንም ያህል ቀበጥ ብትሆን እሷ ኤላ በጭራሽ ይሄ ነገር ማድረግ አልነበረበትም። በእርግጥ ለሙ ወደዛ ቤት ትሄዳለች ብሎ አላሰበም። ለምለም ወደዛ ቤት ትሄዳለች ብሎ ስላልጠበቀ ነበር ይሄን ነገር ያደረገው ብዬ አስባለሁ። ግን ቢሆንም ለለምለምም ሳይሆን ለራሱ ለሞራሉ መጠንቀቅ ነበረበት። ለሷ ብትሞላቀቅ ምንም ብትልም እንጨፍር ስትለው እሺ ብሎ አብሮ መጨፈር አልነበረበትም። ለምለምም ይሄን ነገር አይታ እንግዲህ በጣም ልቧ ተሰብሯል። እኔ የመጣሁት ለስራ ነው፣ ስራው ልሰራ ነው የመጣሁት፣ ለኔ ምንም ማስረዳት አይጠበቅብህም፣ ከዚህ በኋላ አይመለከተኝም ብለዋለች። እሱም ደግሞ የአባቱን ቃላት ለማክበር ብሎ ነው ይሄን ነገር እያደረገ ያለው። ቢሆንም ግን ደግሞ ቃል የሰው ቃል እንጂ የፈጣሪ ቃል አይደለም የማይፈርሰው። ስለዚህ ለሷ ሲል እቤት ሆኖ ከሷ ጋር አብሮ ከዚሁ ከሀገሩ ላይ መኖር ይችላል። ብቻ ግን አሁን ላይ እሱ ምን እያሰበ ነው? የእውነት ለምለምን ይወዳታል ወይ የሚል ጥያቄ በጣም በአይምሮ እየተመላለሰ ነው። ምክንያቱም በተለይ ከራሄል ጋር እያደረገ ያለው ነገር ከሷ ጋር በጣም የሚያስጠላ ነገር ነው እንትን እያለ ያለው። ወይ ራሄል ማናት ደግሞ ማለት ነው። እና ወዶቼ ስለዚህ ከሷ ጋር እያደረገ ያለው ነገር ከዴቭ እህት ጋር እያደረገ ያለው ነገር በጣም ነው የሚያስጠላው። እሷን ከቤት አስወጥቶ ከሷ ጋር ለመሆን ያሰበ ነው የሚመስለው። ስለዚህ ይሄን ነገር ባያደርግበት መልካም ነው። ብቻ ግን ያሳዝናል። ፍቅር አሁንም ቢሆን አደይንና ለምለምን ማሰቃየት አላቆመችም። ተነሱ፣ ስራ ስሩ፣ ምን ትቀመጣላችሁ? ልትቀመጡ አይደለም የመጣችሁት? አንቺ ወደዚህ ውጪ፣ አንቺ ወደዚህ ግቢ እያለች መከራቸውን ያበላቻቸው። አሁንም የምትማር አይደለችም ማለት ነው። በተለይ ዳይመንድ ተከትሏት ስታየው ሩጣ ነበረ። ተከትሏት ገብቷ አናግሯት ነበር። ስትጠፊ ምን ሆነሽ ነው? ምረዳሽ ነገር ካለ ብዬ ነው ነበር ያላት። ግን ደግሞ እሷ ምንም እርዳታ አይደለም የሚፈልገው፣ የሆነ ነገር ምን እያሰበች እንደሆነ ማወቅ ስለሚፈልግ ነው ማለት ነው። ያን ነገር ደግሞ ቀስ በቀስ ብሎ ያቃል ብዬ አስባለሁኝ። አሁንም ቢሆን ከዳይመንድ ጋር ተስማምታ ፍቅርንና ማነው አደይንና ለሙን መጣል ትፈልጋለች። የሆነ ነገር ማድረግ ትፈልጋለች። ፍቅር ማለት በጭራሽ የማይገባት ደደብ ማለት ናት። ምክንያቱም የሆነ ሰው ጥፋት አጥፍቶ ያ ጥፋት ሲከሽፍበት ለድጋሚ ማሰብ የለበትም፣ ማቆም አለበት። ዴቭም ነግሯታል። አንቺ ጥሩ ሰው ሁኚ፣ መልካም ሰው ሁኚና ከዛም በኋላ አንቺን የምትወጃቸውን ሰዎች ሁሉ ወደ ራስሽ ማምጣት ትችያለሽ ብለዋታል። ምክንያቱም ትክክል ነው። እኔም ከዚህ በፊት ያልኩት ዴቭ እንዲወዳት እንዳፈቅራት ከፈለገች መልካም ሰው ንጹህ ልቦናን ይዛ ከተቀመጠች ጥሩ ሰው ከሆነች ጥሩ ነገር ከሰራች ዴቭ አይደለም ከዴቭ በላይ ያሉ ሰዎች እሷን ያፈቅሯታል ማለት ነው። ፍቅር ደግሞ በልህ በጉልበትና በተንኮል ሰዎችን ከቤት የምታስወጣ ሰዎችን እንዲያፈቅሯት የምታደርግ ይመስላታል። እንደዛ አይደለም ፍቅርና። ስለዚህ አሁን ላይ እውነት ለመናገር አላቅም ኤላ ከለሙ ጋር እንዴት እንደሚቀጥል በዚህ ሁኔታ ምንድነው የሚፈጠረው? በጣም እያሳሰበ እያስጨነቀኝ ነው። የሷ ህይወት ራሱ በጣም ያስጨንቃል። 7 ዓመት ሰራተኛና በሰው ቤት እየሰራች ነበር። አሁንም ቢሆን ተጠግታ ከነ ኤላ ቤት ነው ያለ ከነ ባርኮት ቤት ነው ያለችው። ቀጣይ ህይወቷ ምንድነው የሚሆነው? በጣም ያሳስባል። እሱን አግኝታው ድጋሚ ስላጣችሁ በጣም ነው ልቧ የተሰበረው ማለት ነው። ስለዚህ እናንተ ነስተበስ ኮሜንት አስቀምጡልኝ። ምን መስተካከል አለበት ትላላችሁ?